አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ሁላችሁም በያላችሁበት ሰላም ብያለሁ። ሰላም ያድርጋችሁ። እንዴት ናችሁልኝ? ተመልከቱ እንግዲህ እንደተለመደው ዛሬ ደግሞ በርበሬ ላሳያችሁ ነው ከነዋጋው ማለት ነው። የትናንትና ቅዳሜ ዋጋው ምን ይመስል ነበር የሚለውን አብረን ኢንሻአላህ ቪዲዮውን እስከ መጨረሻው ካያችሁት የምትረዱ ይሆናል እና ኢንሻአላህ ማሻአላህ ተባረከላ ብዙ በርበሬ ነው የገዛሁት። በርበሬ ደግሞ የትናንት ነው ተለይቶ ነው የመጣው። እንግዲህ ሱብሃንአላህ አንድ ቀን ቅዳሜ ሌላ እንደኛ ቅዳሜ ሌላ ነው። የእስከዛሬው ማሻአላህ ከለሩ በጣም ነው የሚያምረው። ያው እንደዚህ ሆኖ ከለሩ ግን ቃጣና ነበር። ቆንጆ ነው። ዱቄቱ ግን በጣም አሪፍ ነው። ውጤቱም ሲፈጭ የሚወጣው ውጤት አንድ ነው። መጥኑ ማለት ነው። የ10 ኪሎ በርበሬ መጥኑ አንድ ነው። እንደዚህ ግን አሁን ደግሞ ምን አምጥተዋል? ወፈር አድርገው ኢንሻአላህ እንደምታዩት በጣም ቆንጆ በርበሬ ወፍራም አምጥተውታል ማለት ነው። ሳምንት ግን መክረሚያን የገዛሁት እንደዚህ ትንሽ ቀጠን ያለ ነበረ። እንግዲህ ሁሌ በየጊዜው እኛ እንደምንፈልገው ሳይሆን ያው እንግዲህ ገበያ ያመጣውን ነው ገበያ ላይ እንትን የምንለው ማለት ነው። ገበያ ያለውን ዙረን አይተን እንጂ ነገር አይገዛም። የማይሆንን ነገር ከሆነ ትቼ መለሳለሁ እንጂ መጥፎ ነገር አይገዛም። አልሐምዱሊላህ። እና እስኪ ዋጋውንም እነግራችኋለሁኝ ተከታተሉ ቪዲዮ ማለት ነው። እንግዲህ ይሄ በርበሬ የተገዛው 1 ኪሎ እንደተለመደው እንደ ባለፈው ቅዳሜ እንደ ባለፈው ሐሙስ 850 ብር ነው። ያንም የባለፈውም 850 ነው። ይሄም 850 ነው። በነገራችን ላይ 800 ራሱ ይሸጣል። 800 ይሸጣል። ገብታችኋል? በርበሬ ሚዛን ላይ ከባድ ትንንቅ አለ። እንደዚህ እህል ምናምን እንደምንገዛው ዝም ብሎ ህግሎ ሰፈር ምናምን አይደረግም። በጣም ከባድ እንትን አለ። ለምን ካላችሁኝ በቃ ሚዛን ላይ የሆነ ፍሬ የሚያስገቡ ፍሬ የገባ ማለት ያው በርበሬ አሁን እየገዛን እያለ ፍሬ ከበዛ ሲመዘን ሚዛን ይደፋል። ያኔ የምንፈልገው በርበሬ ሳይሞላልን ሚዛን ይደፋል። ስለዚህ አንዳንድ ጊዜ ከዋጋው ቀነስ ብሎ ፍሬ ምናምን ጨማምሮ ዋጋው ቀነስ ሊያደርግ ይችላል። ግን አልሐምዱሊላህ ያው በእናንተ እንደዚህ ማለት ባላ ፍቃድ የእናንተ ትዕዛዝ እንደዚህ በርከት ስላለ እንደዚህ ሁልጊዜ የሚገዛ ሰውና አንድ ቀን ገዝቶ የሚያልፍ ሰው እኩል አይደለምና አልሐምዱሊላህ ጥሩ ነገር ካልሆነ ራሱ ዛሬ አይሆንሽም ነው የሚሉኝና ማሻአላህ ተባረከላ። ስፍርም ሚዛንም ብትሉ ራሱ በአካል እንደዚህ ሳይዘጋጅ ማለት ነው በዛላው ለሚሄድላቸው ራሱ ጠይቋቸው ቤተሰቦች ምን አይነት በርበሬ እንደሄደላቸው ፍሬ ምናምን እንትን አይልብኝም። አልሐምዱሊላህ ኢለ ሲሄድ መንገድ ላይ ሲሄድ አሁን እንደዚህ እየተፈታ የሚረግፈው አለ። እንደዛ ካልሆነ ወዶ ደግሞ እንደዚህ ከሚዛን በኋላ የሆነ ቦነስ ነገር በእጃቸው አፈስ አድርገው የሚጨምሩን ነገር አለ እንጂ እንዲህ እያወቁ ብዙ እኔን ሚዛን ላይ እንትን ለመሸጎር ምናምን ተብሎ አይሉኝም። አልሐምዱሊላህ እንደዛም ያው ባላ ፈቃድ ነው እናንተ ያው በዚህ ያህል ብዙ ጊዜ ስታዙኝ ማለት ነው እንጂ እኔ እንደማንኛውም ሰው 10 ኪሎ በርበሬ ካዘጋጀሁ ወይ 10 ወር ነው የምበለው ወይ አመት ነው አልሄድም ማለት ነው። ያው በእናንተ ምክንያት ነው። እና ይሄንን ይመስላል። እስኪ የዛሬው በርበሬ ይሄን ከሆነ ዋጋው ለቀጣይ ደግሞ ከዚህ እየቀነሰ ይሄዳል ብዬ ተስፋ አደርጋለሁ። እንግዲህ እሱ ባለ እጅ ነው። ባቄላ ደግሞ ይሄችሁት በጣም ቆንጆ ባቄላ ነው። ይህ 10 ጣሳ ባቄላ ነው የተገዛው በ185 ብር ሂሳብ ነው። ሐሙስ ዕለት ነው ቅዳሜ የባለፈው በ180 ብር ገዝቼ ነበረ። ዝም ብሎ ለሚሄድ ሳይል ግን ይሄ ባቄላው አንድ ነው። ምንም ልዩነት የለውም። ቆንጆ ማሻአላህ ያምራል። ነቀዝ ምናምን አልወጋውም። ነቀዝ ከወጋው እንደዚህ ደግሞ ሲቆላ አንድ አይነት የማይሆን ከሆነ ያኔ ምናልባትም ዋጋው የቀነሰ ሊኖር ይችላል። ግን ትናንት ባቄላ ብዛት አልነበረም። ለዛ መሰለኝ ዋጋው ትንሽ 5 ብር ጨመር ያደረገው። ገበሬው አሁን ውቂያ ላይ ስለሆነ ገበሬው ካላመጣላቸው ደግሞ የነጋዴ ያላቸውን ያዝ አድርገው ስለሚሸጡ ነው ማለት ነው። ይሄ ደግሞ 7 ጣሳ ነው። ይሄም እንደዚህ ነው የተገዛው በ185 ብር ሂሳብ 7 ጣሳ ነው። 10 ጣሳ ነው ትእዛዙ በአጠቃላይ ግን ይሄ 3 ጣሳ ፈርሁን ብላኛለች። ይህ አተሩ በ170 ብር የተገዛ ነው። ኢንሻአላህ ይሄ ለወጥ የሚሆነው ማለት ነው።
ይሄ ኢንሻአላህ እንደዛ ነው። ያው አሁን እየገባ ስለሆነ ምርቱ ቀነስ አድርጓል መሰለኝ። ይህን ይመስላል እንግዲህ ሀባይብ ኢንሻአላህ አልሐምዱሊላህ በጣም ነው ደስ የሚለው። ትእዛዛችሁን ይህን ገዛሁት እንጂ በአንድ ቀን አይሆንም። ይሄ ዙሮ ወረፋውን ጠብቆ ነው። ግን ለምን መሰላችሁ በአንድ ላይ የሚገዛው? አንደኛ አንድ ጊዜ ስትገዙ ማሻአላህ ጥሩ በርበሬ መጥቶ ከሆነ ያንን ትሻማላችሁ። ሁለተኛ ነገር ለሚዛኑም ለሁሉም በርከት ሲል በቃ ቆንጆ አድርገው ይሰጡኛል ማለት ነው። ስለዚህ በአንድ እንደዚህ ነው የምገዛው። ሁለተኛ ነገር ደግሞ ያኛው እየተደለዘ ይሄኛው ይቀነጠሳል፣ ይከፈላል። ወረፋም ለማጣደፍ ይሆናል ማለት ነው፣ ስራው ለማጠቃለል እና ይሄን ይመስላል። አሁን የሁለት ሰው ነው እንትን ያለው 10 ኪሎ 10 ኪሎ ለአንዲቱ 10 ኪሎ ለአንዲቱ 10 ኪሎ ከዛ ማዶ ተሰጣል ይታያችሁ ከሆነ። በዚህ ደግሞ አለ 5 ኪሎ። ይሄ እንኳን አነስ ያለ ነው። ያው ግን በቂ ነው። ሀቂቀተን ይሄን ያህልም አያዘጋጅም የሀገር ቤት ሰው። ምክንያቱም አስባችሁታል በጣም ብዙ ብር ነው የሚሆነው ማለት ነው። እና ስለዚህ ያው 2 ኪሎ ደግሞ ለብቻ ገዝቻለሁ። እዚህ ደግሞ 2 ኪሎ ለብቻ ማለት ነው። ይሄ 2 ኪሎ ለብቻ ነው። ምክንያቱም ለመደለዣ ለ10 ጣሳ ባቄላ ለዛኛው ያው ለ10 ጣሳ ሽሮ 2 ኪሎ ግድ ነው። አንደኛው ያንደኛው አንደኛው ይሄኛው ማለት ነው። እና ለምን እንዲህ አደረኩት? ልጅቱ 9 ማረክሽው 8ም እንደ ደስ እንዲያለሽ ብላ ነበር። ግን አስባችሁታል? ያኔ እኛ ብር ተቀብለን ካዘጋጀና ይቀር ቢያንስ በርከት ብሎ ቢዘጋጅ ሀላስ አንዴ ይሆናል። ግን ተከፍሎበት 8 ቀን የማያበላ የሆነ 8 ቀን እንኳን አካበድኩኝ። ያኔ ቃላቱን ለማጋነን ያክል ነው። ተከፍሎበትም እንደገና ደግሞ የተወሰነ ወራት እርመድ የሚያደርግ መሆን አለበት ከተከፈለ አይቀር ማለት ነው። ስለዚህ ለዛ ብዬ ነው 2 ኪሎ የጨመርኩበት ማለት ነው። 10 ኪሎ ራሱን ችሎ ለሚበላ እንዲሆን ለሽሮ ሲቀነስለት ወዴታ እንዲያደፋ ብዬ ነው። ራስ እንደዚህ ከሆነ ዘንተው በቃ ሽሮና በርበሬ ከተጋጠመ አልሐምዱሊላህ ሌላው ነገር ቀላል ነው። የእንጀራ ዱቄት ማዘጋጀት አይከብድም ሀባይ። ይሄ ግን በጣም ክባር ነው። እንደገና ደግሞ ሰው ከቤታችሁ ያላችሁ ያኔ ለምሳሌ የደረሰ ልጅ እንደገና ከቤት እናቶቻችሁ የማይቸገሩ ከሆነ ለማዘጋጀት እንደዚህ ጠሬው ተገዝቶላችሁ ግጥምጥም ብሎ ለብሩ መራዋሂድ እንዲሆን ከተባለ ዝም ብሎ ጥሬው ቢሄድ እኔ እንደውም የሚቀልኝ ያን ስራ ነው ሀቂቃ ማለት ነው ከይህ ስራ። እና ይሄን ይመስላል። ብሩም ደግሞ አንድ አይደለም፣ የጉልበቱ ብር አንድ አይደለም፣ ዝም ብሎ የሚሄደውና እዚህ የሚፈጨው አንድ አይደለም። እና ይሄን ይመስላል ሀባይ። ባላብዛባችሁ አብሽሩልኝ፣ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።